ወደ መከላከያ አባላት ወይም ከመከላከያ አባላት በምርኮ የመጡ ወንድሞቻችንን ነው ወደ ቃለ መጠየቅ የምናደርግላቸው። እስኪ እንግዲህ ወንድሜ የስምህንና የትውልድ ስፍራህን እኔ ስሜ መሰረተ ወታደር ገመቹ መኮንን ይባላል። ከመጣው ከሰሜን ሸዋ ነው። እሺ፣ መከላከያ የተቀላቀልክበት ዘመን በመቼ ዘመን ነው የተቀላቀልከው? 2016 ነው። ግን መከላከያ የተቀላቀልክበት ምክንያት ምንድነው? ተገደህ ነው ወይስ በፍላጎት ነው የተቀላቀልከው? ያው እኔ 5 ትምህርት እዛ ትምህርት ቤት እየተማርኩ ያለ ነበር። ከዛ እዛ ከተማርን ከ3 ልጆች ጋር ነበር። ከዛ እዛ እንደርነ የሆነ ፖሊሶች መንገድ ላይ ነበሩ። ከዛ መንገድ ላይ እንደነበሩ ነው አሉ። ከዛ እነሱ ሮጦ እኔ ብቻ ይቀራው። ከዛ ሲቀር መከላከያ ምናምን እያሉ ከዛ በቃ እኔ ገባሁት ከነሱ ጋር ነው። ኦኬ፣ ወደ መከላከያ ከተቀላቀልክስ በኋላ ለምን ያክል ጊዜ ስልጠና ወሰድክ? ሪሊ አሁን ለመዋጋት የሚያበቃ ስልጠና ይዘህ ነው የወጣው ወይስ አይደለም? እዛ የሰነጠልነው ብር ሸለቆ ነው። 6 ወር ብቻ ነው ሰነጠልነው። ኦኬ፣ ከማሰልጠኛ ከወጣህ በኋላ የተመደብክበት እዝ፣ ኮር፣ ክፍለ ጦርና የሻለቃ ነግረን ይችላል? እዛ 104ኛ ኮር ነው የእንትናል ነው። ከዛ ክፍለ ጦሩ ደግሞ 35ኛ ነው። አራተኛ ሬጂመንት። ወደዚህ ከመምጣታችሁ የነበራችሁበት የግዳጅ ቀጠና የት ነበር? ወለጋ ነው። ቄለም ወለጋ። ወደዚህ ሲያመጧችሁ ለምን ምክንያት ነው ብለው ያመጣችሁ? እዛ ሲያመጡን እዛ ስልጠና ቁርሶ ስልጠና ምናምን ትገባላችሁ ብለን ከዛ መጡ። ኦኬ፣ ከመጣችሁ በኋላ የተሰጣችሁ ግዳጅ ምን ነበር? ግዳጁ ከዛ እዛ አፋር ላይ 3 ቀን አደርና ከዛ እንዳደርነ እኛ ማታ መጣን። ከዛ እንደመጣን እዛ ትምህርት ቤት ነው ካምፕ መሰለኝ እዛ ገባን። ከዛ እዛ እንደገባን እቃ ወርደን ግዳጅ አለ ተባለን። ከዛ ግዳጅ እዛ ታርንፋን ግዳጅ ወጣን። ኦኬ፣ መቼስ የመጣችሁበት ፋኖ ከሌለበት አካባቢ ነበርና እዛ ያላችሁ ስለ ፋኖ የነበራችሁ ግንዛቤ ምን ነበር? በህዝብ ያለው ተቀባይነት ምን ይሏችሁ ነበር? ከህዝብ ጋር እዛ እንደነበርን ማለት ነው። እዛ ፋኖ ምንም መሳሪያ ራሱ የለም። እዛ ምንም አይዋጋም። እዛ ሄዳችሁ እነሱ ብዙ መሳሪያ የላችሁም እያሉ ነበር እዛ ማለት ነው። እሺ፣ የምርኮኛ አያያዝስ እንዴት ታያለህ? ስትገምተው የነበረውና አሁን ያገኘው ሁኔታ በምርኮኛ አያያዝ ጋር የተያያዘ እስኪ የሆነ ነገር ነው። ምርኮኛ እንደሚያዝ ማለት ነው በጣም አሪፍ ነው። እዛ ነበርነኛ ማለት ነው ውጋ ላይ። ከዛ እንደነን አንድ ሰው እንዳነኳሉ እዛ ማለት ነው። እኛ ሲይዙን አንድ ሰው እንዳነኳሉ ማንም እኛ አልነካንም። ከዛ ይዞን ሄዱ። እዛ የሆነ ቤተክርስቲያን እዛ እንትን ነበረ። እዛ ምሳ ገዙልን። ከዛ እዛ ቁጭ አልን። በቃ እነሱ ጋር ነው። መንግስት እንደሚላችሁ ሌሎች ብሔሮች ላይ ጥላቻ አለው እየተባለ በዛ ልክ አግኝታችሁታል? እውነት በብሔር የተለየ ጫና ተደርጎባል? አረምን ሰሞኑን የእናንተ ጓዶች ያለምንም ውጊያ ተጽዕኖ በከፍተኛ ሁኔታ መክዳትና በከፍተኛ እንዲሁም በቀላል ውጊያዎች እጅ መስጠት የተበሳጨው የአብይ መንግስት ሰራዊቱ እንዳይከዳበት በእናንተ ስም እጅግ አሰቃቂ በሆነ ሁኔታ ሴት ፋኖች ላይ በህይወት እያሉ ጡት መቁረጥ እና መረሸን፣ ከረሸኑም በኋላ በመኪና አስፋልት ላይ እየጎተቱ የሚያሳይ ምስልና ቪዲዮ በሶሻል ሚዲያ እየተለቀቀ ይገኛል። በዚህም ጉዳይ የምንታገልለት ህዝባችን ሆነ የታችኛው ሰራዊት በእጅጉ አስቆጥቷል። ይህ ሆኖ ሳለ በዚህ ቁጭትና ብስጭት ላይ ያለ ህዝባችንና ሰራዊታችን ያደረሰባችሁ አካላዊም ሆነ የስነ ልቦና ጫና አለ? ለምሳሌ መንግስት ምንድነው ያደረገው? አሰቃቂ ግፎችን ማለት ነው የፋኖ አባላት ላይ በተለይ ሴቶች ላይ ማለት ነው ጡት መቁረጥ፣ ቆዳ መግፈፍ፣ አይን ማውጣት፣ በመኪና ላይ አስሮ መጎተት፣ እነኚህን ሁሉ ወንጀል እየሰራ ነው። ይሄን ወንጀል እየሰራ ያለው እንዳጠቃላይ የእጃቸውን የሚሰጡና በምርኮ የሚያዙ አካላት ላይ ፋኖ አሰቃቂ የሆነ እርምጃ ባጸፋው እንዲመልስ ነው እና ሪሊ ተደርጎባቸዋል። ከዛ በኋላ ይሄ ሁሉ ወንጀል ከተሰራ በኋላ ነው አይደል እናንተ በቁጥጥር ስር ያዋላችሁት። ስለዚህ ያንን አስመልክቶ ወይም ለዛ በቀል የሄደ የፋኖ አባል አለ ወይስ የለም ነው? ይሄን እንድታብራራልን እንፈልጋለን። ይሄ ሆኖ ሲል ግን የኛው ብዙም እዛ መረጃ እዛ ስልክም የለንም። ስልክም ስለምጠረንም ማለት ነው መረጃም ብዙም አልሰማንም ማለት ነው። አንጡት የተቆረጠ የተባለ እዛ ልጆች ነግሮን ነው እንጂ እኛ ምንም የሰማን ነገር የለም ማለት ነው። ይሄ ሁሉ
እናንተ የእኛ አምባሳደሮች ናችሁ። ነገ በሄዳችሁበት ስፍራ ስለ እኛ ከእናንተ በላይ ምስክርነት የሚሰጥ የለምና እናንተ እዚህ አስቀምጠን የምንገኘው ምንም ጥቅም እንደሌለ እናውቃለን። ብንረሽናችሁም እንደዛው እና ነገ ስንለቃችሁ ወደ ቤት ትሄዳላችሁ ወይስ መልሳችሁ አህዳችሁ ጋር ተቀላቅላችሁ ውጊያ ትገጥማላችሁ? አሁን እኛ ከዚህ አሁን እኔ ማገባ የሚለው ማለት ነው ከዚህ ከገባን አሁን ብታስገቡንም እዚህም ብታስቀሩንም ማለት ነው እዛኛ የነበሩ ጓደኞች አሁን እነሱ እኛ አብዛኛው ኦሮምኛ ተናጋሪዎች ማለት ነው እዛውን እነሱ ጋር ከን እነሱ ይገሊናሉ ምናምን ይላሉ ታውቃለህ። ከዛ እነሱ ጋር ከን የኛን አግቶ ቤት ከቤተሰብ ብር ይቀበላሉ ምናምን ብለው የሚያወሩ አሉ ማለት ነው። አሁን እኔ እዚህ ስለ ያዛችሁ ማለት ነው አሁን ብታስገቡኝ ለነሱም የሚነግረው ማለት ነው ይሄ ሁሉም ይነግራለሁ ማለት ነው። እዛ እነሱ እንደሚያወሩና እናንተ እንደምታወሩ አንድ አይደለም ማለት ነው። እሺ በመጨረሻም ለቀሩት አህድ አባሎቻችሁ ለቤተሰቦቻችሁና ለመላው ኢትዮጵያ ሕዝብ የምታስተላልፈው መልእክት ካለ እድሉን ልስጥ። እነሱ የምናገረው ማለት ነው እነሱ እንደሚያወሩ እነሱ ይገለናሉ ብለው ነው የሚያወሩ አለ። ከዛ እነዚህ እናንተ እንደምታወሩና እነሱ እንደሚያወሩ አይደለም። እነሱ ሰው ማይነኩም እነሱ ብሔር ለምን መጋጨት አይፈልጉም ይሄን ነገር። እሺ ሰጡና መልስ ከልብ እናመሰግናለን። እሺ